አንድ አምላክ ነኝ የሚል ባይጻፍም እዛ ጋር እኔ አብ ነኝ የሚል አለ። በወልድ በኩል የወረደው ኢየሱስ ክርስቶስ አለ። በመንፈስ ተገለጸልን አለ። ያ ምን ማለት ነው? እሺ አሁን አንድ ናቸው ብለህ ነው የምታምነው አንተ? ወደ አንተ እምነት ልምጣ። መጽሐፍ ላይ የለም ችግር የለም። ወደ አንተ እምነት ልምጣ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለህ ነው የምታምነው? የተጻፈውን ነው ማምነው። እኔ አብ ነኝ ይላል ተናጋሪው። ማን ይበልጣል? እስኪ እናበላልጣቸው። ማን ይበልጣል ከአብና ከወልድ? በምድር ይበላለጡት ይበላለጣል ወይንስ አይበላለጡ? በምንድን ነው የሚበላ? በእኛ ምንም የሚበላለጥ ነገር የላቸውም። አንድ ነው። አንተ ጸባይህ ባህሪህ በምንድን ነው የሚበላለጠው? አንተ ራስህን ማበላለጥ ይበላለጡ ማለት ጨርሰሃል። አይበላለጡ ማለት ኢብሮ አላህ አውጣለት አይደል? ብትወዱኝስ አብ ከእኔ ይበልጣል ይላል። ተበላ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ቁጥር 28 ላይ እስከነ ምክንያቱ የሚበልጥበትን ምክንያት ታስረዳኛለህ። ተበላ በቃ አለቀ። ኧረ አብዱል ከሪምም ተበልቶ እኮ ነው ሚዩት ያደረገው። ኧረ በቃ ይኸው ሚዩት አድርጊ አብዱል ከሪም ሚዩት አድርጊ አብዱል ከሪም። አንቺ ጎል ገብተሽ በውስጡ ተሸንፎ እኮ ኖ እኔ አሁን ጎል ገባው ነው የምለው። ችግር የለውም። አብዱል ከሪም ግን ጎል ገብተሽ የታለ? እኔ ምንድን ውስጥ ነው ጎል የገባሁት? ጎል ገብተሻል። እኔንም አሁን ሊያስገቡኝ ነው። ዝም በይ። የታለ ጥያቄ? ምዕራፍና ቁጥር የትኛው ምዕራፍና ቁጥር? እኔ አብነኝ በቃ ዝም በይ አብዱል ከሪም። እኔ አብነኝ እኮ አንዴ ብሮ ቆይ የት ጋር ነው ያሳብ? እኔ አብዱል በቃ አንቺ እኮ ሸመጠጥሽ። ቅድም እኮ አንዴ ብሮ አንዴ በጣም ነው የሚያንጨረጭረው። ቁም ነገር በጣም አላፈናፈን ብለህ ስለ ስላሴ ጠይቆ ኢብራሂም ቀጥላ አብዱል ከሪም እኔ ይኸውልህ አብዱል ከሪም ቅድም አንብበህ ካድክ አነበብክ። ምንም ይካድኩ ጠቀስ አለቀ። በቃ አስመልሳለሁ። እኔና አብ አንድ ነኝ አላነበብክም? አንዴ ብሮ ከሪም ዲስትራክት እያደረገ ነው። ጎል ሲገባ ገብቶኛል። እንመለስበታለን። እዚህ ጋር እንያዘውና እኔ አብ ነኝ የሚል መጣብኝ እና ልኩበትም ቀጥ ብራዘር አንዴ ብላ ዳዊት እኔ አብ ነኝ የሚል ቃል በቃል አሳየን እስቲ። አላነበብክም? እኔና አብ አንድ ነን የሚል አላነበብክም? አንተ እኔ አብ ነኝ ሰው አለ እኮ እኔ አብ ነኝ የሚል ዳዊት እኔ አብ ነኝ የሚል ነው አሳይቻለሁ ያልከው። የት ጋር ነው ያለው? አብዱል ከሪም እስቲ ወላሂ እኔ አላነበብኩም በል። ወላሂ አላነበብኩም። ወላሂ ከዘፍተት እስከ ራእይ ድረስ እኔ አብ ነኝ የሚል ነው። ቆይ እኔ እናንተ አብረን ቅድም እያወራን ወላሂ አብና እኔ አንድ ነን የሚል አላነበብኩም። እኔና አብ አንድ ነን ሌላ ነው የዓላማ አንድነት ነው። እኔ አብ ነኝ በቃ ታዲያ ለምንድን ነው የምትሸመጥጠው? በቃ ቀጥል አንተ ቀጥል እኮ እናንተ አይገናኝም እኮ ጨርሻለሁ። አብዱል ከሪም አቋ እዚሁ ላይ ነው። ኢብራሂም ቀጥል። ምን የጨረስከው ዳዊት? ኢብራሂም ቀጥል። እኔ ከአብዱል ከሪም ጋር በቃ አለ እኮ አንብቤያለሁ አለ። እስካሁን ሲከራከር የነበረው አላነበብኩም እያለ ነው። ኢየሱስ አብ ነው የሚል ነገር አንዴ ምን አልክ ቅድም? እኔ አብ ነኝ የሚል ቃል አንብበሃል ብለህ ተናገርክ አይደለ? እኔና አብ አንድ ነን ይላል ተናጋሪው። ደግሞ አምላክ እግዚአብሔር ይሰማ ነበር። ለምን ሐሳብን ትቀይራለህ? እኔ አብ ነኝ ያለበትን ቅድም አስነብቤሃለሁ ስትለው ነበር አይደለ? አዎ እኔ አብ ነኝ የሚል ቃል አለ ወይ እያለህ ነው አሁን አንተ። መልሰህ ምን አለ? እኔና አብ አንድ ነን የሚል ነው አለ ያለው አልክ። ከዚያ በኋላ ፖለቲካ ትሰራለህ። ይሄ ጥሩ አይደለም ነው እያልኩት ያለሁት። ዳዊት ምዕራፍና ቁጥሩ ስንት ነው? ምዕራፍና ቁጥሩ ስንት ነው? አንብበሃል። ደግሜ ያላነብልህ ምን ተናገርኩ? ምዕራፍና ቁጥሩ ስንት አይደለም አንብበው አይደለም ያልኩህ። ምዕራፍና ቁጥሩ ስንት ነው? አንብበኳል። ዲስትራክት አታድርግ። አሁን ቀጥልልኝ። ምዕራፍና ቁጥሩ ስንት ነው? ዮሐንስ ላይ አንብበኳል ወንድሜ። ምዕራፍና ቁጥሩ ስንት ነው? ለምን ታደርገኛለህ? አንብበኳል። እንትና ቀጥልልኝ። እሺ ኢየሱስ እዛ ክፍል ላይ ከማጋ ሚውት አድርግ። በቃ አንብበሃል። ሚውት አድርግ። በቃ ይኸው ሚውት አደርጋለሁ። የለም ነው በቃ አሁን ሚውት አድርግ። በቃ ዳዊት ይበቃል። ከዚህ በላይ አሁን ወደዚህኛው እንመለስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ጋር እንመለስ። እዚህም ጋር ጨርሰት ሄዳለህ ማለት ነው። አብ ይበልጠኛል ይላል ኢየሱስ። ከፍ አድርጎ ስልኩን ትንሽ ብራዘር። አብ ይበልጠኛል ይላል እዚህ ላይ። ከፍ አድርጎና ሙሉን አንብብልኝ። እሷን ብቻ ነጥላታ ገና በህልም እመጣለሁ ዛሬ። ከፍ አድርጎና ሙሉን አንብብ። ሶስት መስመር አታንብብልኝ። ሶስት ዛሬ በቃ ስፔሊንግ ነው ማለት ነው። እያየህ ነው የምታድረው። ዛሬ 3 ቀን ነው የምመጣው ህልም ላይ። እኔ ሄዳለሁ ከሚለው አንብበው ሙሉን። እኔ ሄዳለሁ ወደ እናንተም እመጣለሁ። የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ማን የሚባለው? እኔ ሄዳለሁ የሚለው ማን ነው? እሱንም ተናጋሪው ማን እንደሆነ አታውቅም ዳዊት? እኮ እየጠየቅኩ እኔማ ስለማቅ ነው የምጠይቅ። እኔ ሄዳለሁ ወደ እናንተ እመጣለሁ ያለው ማን እንደሆነ ታውቃለህ?
ማን ነው የሚናገረው? ወልድ። ምክንያቱም ወልድ ማለት ደግሞ ኢየሱስ ክርስቶስ የተወለደው ነው። አዎ ኢየሱስ ማን ይበልጠኛል አለ? አብ እግዚአብሔር አባቱ አብ ከእኔ ይበልጣል። ስለዚህ ይበላለጣሉ ማለት ነው አይደል? ከእኔ ይበልጣል። ወልድ ነው። እሺ የሚበላለጠው መቼ ነው? እዚህ ጋር የተጻፈው መቼ ነው? ወደ እሄዳለሁ ያለው መቼ ነው? ምድር ላይ ያለ ነው እኮ ይበላለጣሉ አብና ወልድ። እዚህ ላይ አብና ወልድ እንደሚበላለጡ ኢየሱስ ተናግሯል። አዎ ምድር ላይ ያለ ኢየሱስ ክርስቶስ ልክ እንዳንተ ሰው ነው እያልኩ። ሰማይ ላይ ያለ ኢየሱስ አብ አምላኩ አይደለም? አባቱ ነው እንጂ አባቱ ነው። እሺ አሁን ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም? ዳዊት መቼ? አሁን ላይ ሶስት ባህሪ ያላቸው አብ ወልድ መንፈስ ቅዱስ አባቱ ነው። እስካሁን እየነገርኩህ አይዞህ አለቅህም። አሁን አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ ከሄደ በኋላ ኢየሱስ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩማ አንድ እግዚአብሔር ነው። ሶስቱ አሁን ላይ ለኢየሱስ አብዱልከሪም ይኸውልህ ስለ ስላሴ ካልተማርክ ብትጠይቀኝ ባስረዳ አይገባህም። አልገባህም አንተ ራስህ። አንዴ በሰማይ ላይ አሁን ኢየሱስ አምላኩ ነው። አብ ለኢየሱስ አምላኩ ነው እየነገርኩህ። ይኸውልህ ሶስቱ በባህሪ ነው የሚለያዩት እንጂ አንድ አምላክ ናቸው። አምላክ የሚባል ነገር የለም። አንድ አምላክ የእሱ አምላክ። አሁን ለኢየሱስ በሰማይ ላይ አብ አምላኩ ነው ወይስ አይደለም? አሁን ላይ ለኢየሱስ ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? ኦኬ አሁን አንተ የምትለው ኢየሱስ አለ እግዚአብሔር አለ ሁለቱ የተለያዩ ናቸው ነው የምትለኝ? አባትና ልጅ ሰማይ ላይ አንድ ጥያቄ መልስ ነው። አሁን ሰማይ ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ አብ አምላኩ ነው ለእግዚአብሔር ለኢየሱስ ክርስቶስ አብ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩ አንድ ነው። ማንም የሱ አምላክ የለም። የኢየሱስ ክርስቶስ አምላክ የለም። እሺ አሁን ሰማይ ላይ ለኢየሱስ አምላክ የለውም? የለውም። አንድ አምላክ ነው። አዎ አለው ወይስ የለውም? ፕሊስ ዳዊት ምንም እንትና ይሄ በደንብ ተመረ ነው ዛሬ የምትወጣው እኮ አስረዳው እኮ ነው። ይኸውልህ በባህሪ ይለያያሉ ሶስቱ እንጂ አንድ አምላክ ናቸው። አንተ ደግሞ ስታሳይ ሰማይ ላይ አሳየኝ። ዳዊት አንዴ ተረጋጋ፣ መልስልኝ መጀመሪያ። ኢየሱስ አሁን በዚህ ሰዓት ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? አዎ አምላኩ ነው ወይም አይደለም በለን። የኢየሱስ ክርስቶስ ለኔ ላስረዳ በቃ እንደዚህ ነው። እሺ ገና ህልም ላይ እንመጣብሃለን። እያስረዳሁህ ነው። ኧረ መልስልን። አምላኩ አይደለም፣ አምላክ አንድ ነው። አሁን አምላኩ አይደለም ብሎናል። ሚዩት አድርግ። ኢየሱስ ራእይ ላይ ተናግሯል። ባይዘው ኢየሱስ ራእይ ላይ ድል የነሳው ክፈተው አንብብለት። ይኸው እዚህ ላይ ራእይ ላይ በላከው ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ ማለት ኢየሱስ ተናግሯል። በአምላኬ መቅደስ ላይ ማለት አምላክ እንዳለው ተናግሯል። ኢንድ ኦፍ ስቶሪ